حذيفة العدوي የሚባለው ሰሃባ አንድን ታሪክ ይነግረናል። የየርሙክ ጦርነት ጊዜ ያጎቴ ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል። በጣም ትልቅ ጦርነት ነበር። የተወሰኑ ሙስሊሞችም ተጠቅተው ነበር። ያጎቴ ልጅ ለማዳን ስሄድ አገኘሁት ወድቆ ውሃ ይዣለሁ። ሰው ሲደክም ሲጎዳ ውሃ ይፈልጋል። ውሃ ልሰጠው የተሽቀዳደምኩ ወደሱ አቀናለሁ። ጦር ሜዳውም እንደደረስ ውሃ ልሰጠው ልስጥ ስለው ጠቆመኝና አወናል። ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል። ያጎቴ ልጅ ምን አለኝ? ወደሱ ድለት ሲል ጠቆመኝ። መናገር እንኳን አይችልም። እሱ ሞት አፋፍ ላይ ነው። ውሃ ይፈልጋል። ለዛ ዋለ ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል። ይሄኛው ምን አለኝ? ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደ ስጠዋል። ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ። ላጠጣው ስተጋ الدنيا ለቆ ነበር ይላል። ሶስተኛው ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው። እሱም الدنيا ለቆ ነበር። ወደ አጎቴ ልጅ ተመለስኩ። ሶስቱም አልፈው ነበር። رحمه الله الجميع ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል? ኢስላም ያስተማረን ትልቁ ጸጋችን እሱ ነው።